በዚች ምድር ላይ ፀሐይ የምትወጣው ለመላው ዓለም ቢሆንም ብርሃኗ ግን ከ38ኛው ትይዩ መስመር አልፎ ወደ ሰሜን ለመዝለቅ የታገደ ይመስላል። ሰሜን ኮሪያ ጊዜ የቆመባት፣ ሰዓቱ አምባገነንነት ላይ የፈዘዘባትና የሰው ልጅ ድምፅ በታላቁ መሪ ዝማሬ የተዋጠባት ሚስጥራዊ ግዛት ናት። ዛሬ ከመጋረጃው በስተጀርባ ያለውን በብረት አጥርና በኒኩለር ጥላ የተሸፈነውን የኪም ቤተሰብን የደም ስር አገዛዝና የህዝቧን የዝምታ ጩኸት በጥልቅ የታሪክ ሌንስ እንፈትሻለን። የሰሜን ኮሪያ ምስረታ ከሁለተኛ ዓለም ጦርነት ማብቂያና ከቀዝቃዛው ጦርነት መባቻ ጋር የተያያዘ ነው። በ1945 ጃፓን ከኮሪያ ስትወጣ ሀገሪቱ በ38ኛው ትይዩ መስመር ለሁለት ተከፈለች። ሰሜኑ በሶቪየት ህብረት ደጋፊነት በኮሚኒስት መርህ ሲመሰረት፣ ደቡቡ ደግሞ በአሜሪካ ደጋፊነት ወደ ዲሞክራሲያዊ ስርዓት አመራ። በ1950 በተቀሰቀሰውና በሚሊዮኖች ደም በፈሰሰበት የኮሪያ ጦርነት ሳቢያ ይህ ክፍልፍል የማይታረቅ የታሪክ ጠባሳ ሆኖ ጸና። ታሪኩ የሚጀምረው ከጦርነቱ ፍርስራሽ ላይ ነው። ኪም ኢል ሱንግ ስልጣን ሲይዝ ራሱን እንደ መሪ ብቻ ሳይሆን እንደ መለኮት ነበር የሳለው። በታሪክ ድርሳናት እንደሚታወቀው እሱ በተወለደበት ወቅት በሰማይ ላይ አዲስ ኮከብ እንደወጣና ተፈጥሮም ለክብሩ እንደሰገደች ተደርጎ የሚተረከው የፕሮፓጋንዳ ተረት ህዝቡን ከመጀመሪያውኑ በስነ ልቦና ለማንበርከክ የተቀመረ ስልት ነበር። ይህ ታላቁ መሪ ተብሎ የመጠራት ሂደት የሀገሪቱን ዕጣ ፋንታ ለዘላለም ቀየረው። ጁቼ ወይም ራስን የመቻል ፍልስፍና ሀገሪቱን ከዓለም አግልሏታል። ይህ መርህ ለእኛ ብቻ በሚል መፈክር ቢጀመርም በተግባር ግን ሰሜን ኮሪያን የዓለም ብቸኛ ደሴት አድርጓታል። የውጭ መረጃን ማገድ፣ ኢንተርኔትን መከልከልና የራዲዮ ሞገዶችን ማፈን የዚህ ፍልስፍና መቆለፊያዎች ናቸው። ይህም ህዝቡ ከራሱ ሀገር ውጪ ሌላ ዓለም እንዳለ ወይም የሰው ልጅ በነፃነት መኖር እንደሚችል እንኳን እንዳያውቅ አድርጎታል። በዘመናዊ ዓለም የታየው ብቸኛ የኮሚኒስት ስርወ መንግስት የሰሜን ኮሪያው የኪም ቤተሰብ ነው። ስልጣን ከአባት ወደ ልጅ እንደ ግል ንብረት ሲተላለፍ ህዝቡ ይህንን እንደ ተፈጥሮ ህግ አምኖ እንዲቀበል ተደርጓል። ይህ የፔክቱ የደም መስመር ተብሎ የሚጠራው አፈ ታሪክ የቤተሰቡን ስልጣን እስከ ዘላለም ለማቆየት የተነደፈ የፖለቲካ ሃይማኖት ነው። ከኪም ኢል ሱንግ ወደ ኪም ጆንግ ኢል ከዚያም ወደ ዛሬው መሪ ኪም ጆንግ ኡን የተደረገው ሽግግር የዚሁ ሰንሰለት ውጤት ነው። በሰሜን ኮሪያ ውስጥ ኦፊሲያላዊ ሃይማኖት የለም፣ ምክንያቱም ኪም ብቸኛው አምላክ ነው። ትምህርት ቤቶች፣ ጋዜጦችና ቴሌቪዥኖች የሚዘምሩት ስለ ቤተሰቡ ተአምራት ብቻ ነው። ህፃናት ገና ቃላት መጥራት ሲጀምሩ አመሰግናለሁ ታላቁ መሪ እንዲሉ ይለማመዳሉ። ክርስትናን ጨምሮ ሌሎች ሃይማኖቶችን መከተል እንደ ወንጀል ተቆጥሮ ለሞት ወይም ለከባድ እስራት ይዳርጋል። እምነት በአገዛዙ ታማኝነት ተተክቷል። በዚች ሀገር ውስጥ የሰው ልጅ መንፈስ በሰንሰለት የታሰረ ነው። የአገዛዙን ሐሳብ የተቃወመ ወይም ጥርጣሬ ያሳደረ ሰው የሚጠብቀው ጎላግ የተባሉት አሰቃቂ እስር ቤት ካምፖች ናቸው። በጣም ልብ የሚሰብረው ደግሞ የ3 ትውልድ ቅጣት ህግ ነው። አንዱ ጥፋተኛ ቢባል ልጆቹና የልጅ ልጆቹ ጭምር አብረው የእስር ቤት ገፈት ቀማሽ ይሆናሉ። ይህ የጋራ ቅጣት ህዝቡን በፍርሃት ህይወቱን እንዲመራ አድርጎታል። የሰሜን ኮሪያ ህዝብ አኗኗር በሶንግቡን በተባለ ማህበራዊ ደረጃ የተከፋፈለ ነው። አንድ ዜጋ ለመንግስት ያለው ታማኝነትና የቤተሰቡ የታሪክ ዳራ የሚኖረውን የሥራ አይነት፣ የሚመገበውን ምግብና የሚኖርበትን ቤት ይወስናል። በዋና ከተማዋ ፒዮንግያንግ ኑሮ ለታመኑት ብቻ የተከለለ ሲሆን፣ በገጠሪቱ ኮሪያ ግን ህዝቡ በኤሌክትሪክ እጥረትና በምግብ ዋስትና እጦት በመካከለኛው ዘመን በሚመስል ድህነት ውስጥ ይገኛል። የሰሜን ኮሪያ ታሪክ ለዓለም የሚነግረው አንድ ትልቅ እውነት አለ። ነፃነት የታጣባት ምድር
ጥበብ የጠፋባት ከተማና ፍርሃት የነገሰባት ሀገር የሰው ልጅ መንፈስ የሚታሰርባት እስር ቤት ናት። ከአዶሊስ እስከ አክሱም፣ ከጎንደር እስከ ደብረ ታቦር ያለውን የታሪክ ብርሃን ለምንወድ እኛ ኢትዮጵያውያን የሰሜን ኮሪያ የዝምታ ግዛት ታሪክ የነጻነትን ዋጋ እንድንረዳ ያደርገናል። የአድማስ ሂስቶሪ ሌንስ ዓላማም ይህንኑ ነው፣ ከታሪክ መማር። የነጻነት ፀሐይ ለሁሉም ኮሪያውያን የምትወጣበት ቀን ሩቅ እንደማይሆን ተስፋ እናደርጋለን። ስለተከታተላችሁን እናመሰግናለን። ቻናሉን ሰብስክራይብ በማድረግ የታሪክ እይታችን አጋር ይሁኑ። በቀጣይ በሌላ የታሪክ እውነት እስከምንገናኝ ቸርን ሰንብት።